እንግዲህ ቤተሰብ ተመልሰን መተና ያይተነው አይተን ነው የመጣ ነው። እንግዲህ በቀል እግዚአብሔር ነው። ሰው ተበቀለ አልተበቀለ አብርሽ ማለት ነው። እኔ በነገራችን ላይ አንዳንዴ ማለት ነው ጅል አይሙት የሚባለው ለዚህ ነው። የምሬ ነው። እኔ አሁን ጅል ነህ እያልኩ አይደለም ወንድሜ። በጣም ስማርት፣ በጣም አስተዋይ፣ በጣም ጎበዝ ልጅ ነህ ለእኔ ማለት ነው። ግን ደግሞ አንዳንዴ እንደ ህፃን የሚያደርጋችሁ ነገር ወይም ደግሞ ሴት ላከው ጅብ አይፈራም የሚባል ነገር አለ። ምሳሌ አሁን ሄርሜላ ልካህ ሊሆን የሚችለው በቀል ማን ነው? አንተ ለሩታ ምን ብለህ ነው የምትበቀላት? በምን በኩል በምን ደረጃ ምን አቅም ኑሮህ ምን ልታደርግ ማለት ይሄ ሴት ጋር ተለጥፎ የሴት እንትን ብሎ ጀግንነት ወይም ደግሞ ወንድነት ወይም ትምህርት ምናምን የሚያስተምር አይደለም። ይሄ ስግጥና ፋራነት ነው። እውነት ለመናገር ይሄንን የምር አድርሱልኝ። በጣም ነው የተሰማኝ። ማለት አንቺ ሩታን ብትሆኚ አሁን ይሄንን አይተሽ ነገ አሁን አንቺ አብርሃም ጋር መቼ እኔ ተለያየ እያልኩኝ አይደለም። እውነት ለመናገር ተለያዩ እንትን እያልኩኝ አይደለም። ቢሆንም ግን እንዴት ነው ይሄንን ነገር እያየሽ ቀይ በቀይ የፍቅር ነው መቼስ የፍቅር ነው። ረጉድ 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 በጣም ነው የሚገርመው። ለማንኛውም ማለት ነው እና ይሄ በቃ ጉድ ነው የሚያስብለው። ይሄ ወጥቶ ረው ብሎ መጮህ ራሱ ያስፈልገዋል ማለት ነው። እና አሁን እኔ የሩታ ሪያክሽን ወይም ደግሞ ሩታ የምሰራበት ቪዲዮ ነው ማየት የምፈልገው። ምክንያቱም ቀይ በቀይ ተለጠፋ ተገላልጠሽ ምናምን ምን አገባ እንዴ? ምን ቤት ነህ አንተ? እኮ ሚስትና ልጅ አለ እኮ የምታስተላለፍን ነገር ወቅ እንጂ እንዴ ማለት ነው። ምንም የማይገባ ነገር እኮ ነው ይሄ አደባባይ ላይ ብልግና ነው። ይሄ አደባባይ ላይ ብልግና፣ አደባባይ ላይ ስትዳራችሁ ላይ ሰግጡ ፈምሱ ነው። ይሄ የእናንተ እንትን ይሄ ነው። እውነት ለመናገር አብርሽ እግዚአብሔርን ይሄ እንኳን ለሴት ልጅ ማለት ነው ሩታ ለምታየው ራሱ ይደብራታል። እንኳን ሩታ አይደለም አልኩኝ፣ ሩታ ይደብራታል አልኩኝ። ሊደብርሽም ላይደብርሽም ይችላል፣ እሱን አያውቅም። ግን ደግሞ እንኳን አንቺ እኛ ለምናየው ይደብረናል። እና በጣም ነው የሚያስጠላው። በጣም ሰገጣችሁ፣ በጣም አስጠላችሁ፣ በጣም ደግሞ ወጥ ረገጣችሁ። ይሄ ለምንድን ነው ያልኳችሁ? ምንም ማለት አሁን አንተ እዛ ጋር እሺ ሩታ ለምናህ እምቢ ብልሃለች። አይ ነው ግን ደግሞ በዚህ ልክ አይደለም። አሁን አንተ ጋሽዬንም ለማስታረቅ የሞከረበት መንገድ እምቢ ብለሃል ማለት ነው። አንተ ግን እንዴት በዚህ ደረጃ በወረደ ደረጃ እንዴት ይሄንን ነገር ታደርጋለህ? አባትህን እሺ ሳትል አባትህን ሳታክብር ሌሎቹ ጓደኞች ወይም ደግሞ ውጪ ላይ የሚደውሉልህ ጓደኞችን እሺ ልትል አትችልም አንተ። የምሬን ነው። ስለዚህ ሴት ልጅ የምታከብረው ራሷ ናት። እውነት ለመናገር ወንድ ልጅ ይመጣል ይሄዳል። ሴት ልጅ እናት ብትሆን 3-4 ብትወልድ እናት ናት። ሴት ልጅ ተፈላጊ ናት። ገባህ? ልጅ ወልዳለህ። የልጅህን አይንህን ባይነህ አይተህ ሌላ ሴት ስታይ ትገለበጣለህ ወይም ደግሞ እግር ትበላለህ። እኔ ሴት ነኝ፣ እኔ ቆንጆ ነኝ፣ እኔ ማንም ሰው ይፈልገኛል ብላችሁ አስቡ። ሩታ አንቺ ይሄንን ነገር ስታይ ምንድን ነው የሚሰማሽ? ማለት በባልሽ ላይ እንደዚህ እንትን የተደረገ ምን የሚሰማሽ ነገር አለ? እኔ በጣም ነው የሚደብረኝ ማለት ነው። እና ይህንን ነገር ባታደርጉ መልካም ነው ብዬ አስባለሁ። ለማንኛውም ግን እንደኔ የተናደዳችሁ እንደኔ ጬጤሳችሁ አላችሁ። ይሄ ፎቶ ስታይ መቼስ ሴት ልጅ ብዙ ነገር አላት። ምን አባክ ደግሞ እዛ ቁጭ ብላችሁ እንደ ሴት ልጅ የተሸከመችው ሸክም አለ እንደ ሴት ልጅ። እና ሴቶች በዚህ አጋጣሚ በጣም ነው የምወዳችሁ። የምሬ ነው። ሰገጥ የፋራ ሁላ ማለት ነው። እና አሰግጡብን። ይሄንን ለማለት ነው እንግዲህ ቤተሰብ የተሰማኝን ነው። በጣም ስላናደደኝ ነው። ከዚህ በላይ ምንም ማለት አልችልም። የምንለው ይሄንን ነው። መቻችሁ